በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክቡራትና ክቡራን ውድ የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታችሁ? በትንሣኤው ብርሃን ጨለማው ተወግዶ የሞት ጥላም ተሸንፎ ለዚች ዕለት ስላደረሰን የልዑል እግዚአብሔር ስም የእናቱ የእናታችን የቅድስት ድንግል ማርያምም ስም የተመሰገነና የተወደሰ ይሁን። ዛሬ በምናየው በዚህ መንፈሳዊ ዝግጅታችን ታላቁ የገዳም አባት የጻድቁ የአቡነ ኪሮስን ድንቅና መጋቢ ጸሎት ይዘንላችሁ ቀርበናል። ይህ ጸሎት በሕይወታቸው ውስጥ ያለውን ማንኛውንም የጭንቀት ማዕበል ጸጥ የሚያደርግ በረከትንና ረድኤትን የሚያመጣ ድንቅ የጸሎት ክፍል ነው። እስከ መጨረሻው አብራችሁን በመቆየት የበረከቱ ተካፋይ እንድትሆኑ በቅዱስ እግዚአብሔር ስም እንጋብዛችኋለን። መልካም ቆይታ። አባታችን ሆይ፣ የቅዱሳን መመኪያ፣ የባሕታውያን አባት፣ የጽናትና የትዕግሥት ተምሳሌት የሆንክ አቡነ ኪሮስ ሆይ በፈጣሪ ፊት ቆመ ስለ እኛ ማልድልን። ጻድቁ አባት ሆይ ዓለምንና ምኞቷን ንቀ በበረሃ በረሃብና በጥም ተሰቃይተ ሥጋህን ለነፍስ አስገዝተ በመኖር የክብርን አክሊል የተቀዳጀ ቅዱስ ሆይ እኛ ዛሬ በኃጢአት ማዕበል ለምንዋዥቅ በዓለም ሐሳብ ለምንጨነቅ ልጆች የምሕረት ቃል ኪዳንህ ይድረሰን። በጌታ ፊት ባለ ባለሟልነት ማረን፣ ይቅርም በለን። የእግዚአብሔር ወዳጅ ሆይ እንደ ባሕር አሸዋ እንደ ሰማይ ኮከብ ለበዛው ኃጢአታችን የጌታን ቁጣ ሳይሆን ምሕረቱን፣ ፍርዱን ሳይሆን በረከቱን እንድንቀበል በእጆች ዘርጋልን። በሕይወታችን ውስጥ የሚገጥሙንን የጠላት ወጥመዶችን ሁሉ በጸሎት ኃይል ሰባብርልን። በቤታችን ሰላምን፣ በልባችን ፍቅርን፣ በሥራችን ደግሞ ስኬትን እንድናገኝ ምልጃ አይለየን። የተቸገሩት ረዳት ሆይ በሕመም ለሚሰቃዩ ፈውስን፣ በሐዘን ላሉት መጽናናትን፣ ለተራቡት ሲሳይን፣ ለታረዙት ልብስን ከልዑል እግዚአብሔር ዘንድ አማልዳ ሰጥልን። የለመንሁን የማይነሳ የለመንከውን የማይከለክል ጌታ አንተን አክብሮሃልና እኛንም በቃል ኪዳን ጥላ ስር ሰብስበን። አቡነ ኪሮስ ሆይ በተለይ በዚህ በትንሣኤ ብርሃን ነፍሳችን ከኃጢአት መቃብር እንድትነሳ ሕይወታችንም በምግባርና በሃይማኖት እንዲታደስ እርዳን። የመንግሥተ ሰማያት ወራሾች እንድንሆን በሕይወት መጽሐፍም ስማችን እንዲጻፍ ዘወትር ጸልይልን። የባሕታውያን መሪ የትዕግሥት ምሰሶ የሆንክ አባታችን አቡነ ኪሮስ ሆይ በእግዚአብሔር ፊት ቆመ ስለ እኛ ድካም ማልድልን። የእምነት አርበኛ ሆይ በዚህ በክፉ ዘመን እምነታችን እንዳይላላ ተስፋችንንም እንዳንቆርጥ በዓለም ወሬና በክፎች ግፊትም እንዳንናውጥ በጸሎት አጽናን። አንተ በበረሃ ብርዱንና ንፋሱን ረሃቡንና ጥሙን የታገስከው በእግዚአብሔር ላይ ባለ ጽኑ እምነት ነውና እኛም በሕይወታችን የሚመጣውን ማዕበልን የምንቋቋምበትን የልብ ብርታት ከፈጣሪ ዘንድ ለምን አሰጠን። አቡነ ኪሮስ ሆይ ዓይንና ጆሮአችን ወደ ዓለም ሳይሆን ወደ መንግሥተ ሰማያት እንዲመለከት እርዳን። አእምሮአችን በጥርጣሬ ሲሞላ፣ ልባችን በፍርሃት ሲሸበር አይዟችሁ የሚለው ሰማያዊ ቃል ኪዳንህን አሳስብልን። በሃይማኖት ቀንተን በምግባርም በዝተን እስከ መጨረሻው እስትንፋሳችን ድረስ ለእግዚአብሔር የታመንን እንድንሆን አንተ ጠባቂያችን ሆን። ጻድቁ አባት ሆይ እንደ ቀደሙት አባቶቻችን በፈተና ፊት የማንደራደር ለእውነት የምንቆም ፍቅርና ትሕትናን የለበስን እንድንሆን አድርገን። በቤተ ክርስቲያን ጥላ ስር በቃል ኪዳን መጠለያ ስር ሁልጊዜ እንድንሰበሰብ ረድኤት አይለየን። በእምነታችን ላይ የሚመጣውን የጠላትን ጦር ሁሉ በጸሎት ሰይፍ ቁረጥልን። የብርሃን አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ ቃል እግዚአብሔርን ስንሰማና
ልባችንን በእምነት ፍምነት እንዲቀጣጠል ማድረግ። በትንሣኤው ብርሃን የታደሰች እምነት፣ የማይወድቅ ተስፋ፣ የማይበርድ ፍቅርን ታድለን ዘንድ በጌታ ፊት ማልደልን። አባታችን ሆይ በእምነት አጽንተ ለክብሩ አብቃን፣ በምልጃህም ከመከራ ሁሉ ጠብቀን። አባታችን አቡነ ኪሮስ ሆይ ሌሊቱን በሙሉ በጸሎት ስትተጋ፣ መዓልቱን በሙሉ በስግደት ስትደክም፣ ከፈጣሪ ጋር በምስጢር ስትነጋገር የኖርክ የጸሎት መምህር ሆይ እኛ ድኩማን ልጆችህን በጸሎት ሕይወታችን እንድንበረታ በምልጃህ አግዘን። የብርሃን አባት ሆይ ጸሎት በጠፋበት ልባችን ውስጥ የመንፈስ ቅዱስን እሳት አንድድልን። በቆምን ጊዜ ሐሳባችን እንዳይበታተን፣ በጸለይን ጊዜ ልባችን ወደ ዓለም ወሬ እንዳይሄድ፣ በሰገድን ጊዜ ሥጋችን እንዳይዝል አንተ የትዕግሥትንና የጽናትን ኃይል ከልዑል እግዚአብሔር ዘንድ ለምን አሰጠን። አቡነ ኪሮስ ሆይ ጸሎት የነፍሳችን ምግብ የሕይወታችን መመሪያ መሆኑን እንድንረዳ አእምሯችንን አብራለን። እንዳንተ በበረሃ ባንቀመጥም ባለንበት ቦታ ሆነን አባታችን ሆይ ብለን ስንጠራ ሰማያዊ በረከት እንዲወርድልን አንተ ጸልይልን። የጸሎት ፍላጎት ሲጠፋብን፣ ድካምና መታከት ሲሰማን በቃል ኪዳን ኃይል አነሳሳን። ጻድቁ አባት ሆይ ከከንፈር ቃል የዘለለ ከልብ የሚመነጭ እግዚአብሔርን ደስ የሚያሰኝ ጸሎት እንድንጸልይ እርዳን። የጠላት ዲያብሎስ ተንኮል ከጸሎት እንዳያግደን፣ የዓለም ግራ መጋባት ከመንፈሳዊ ተጋድሎ እንዳያርቀን አንተ ጠባቂያችን ሁን። በዚህ በፍኖተ ኤማሁስ ጉዟችን ላይ ቃሉን ስንሰማ ልባችን እንደሚቃጠል፣ በጸሎት ስንቆምም ነፍሳችን በሰማያዊ ደስታ እንድትሞላ አድርግ። በጸሎት የምንበረታበትን፣ በጾም የምንከብርበትን፣ በንስሐም የምንታደስበትን ጸጋ ማልደን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ ሰማያዊ ክብርን ስትቀዳጅ፣ ነፍስ ግን በትሕትና ከምድር ዝቅ ያለች ነበረች። ራስን ዝቅ በማድረግ ከፈጣሪ ዘንድ ከፍታን ያገኘ የትሕትና መምህር ሆይ እኛንም እንዳንተ በትሕትና እንድንኖር በምልጃ አስተምረን። የትሕትና አባት ሆይ ልባችንን ከእብሪት፣ አንደበታችንን ከትዕቢት፣ ሕይወታችንን ደግሞ ራስን ከማግነን መንፈስ ጠብቅልን። እግዚአብሔር ትዕቢተኞችን እንደሚቃወም ለትሑታን ግን ጸጋን እንደሚሰጥ እናውቃለንና ያንተን የትሕትናን ልብስ እንድንለብስ አማልደን። ከአመፅ ይልቅ ዝምታን፣ ከኩራት ይልቅ ትሕትናን፣ ከመቀመጥ ይልቅ ማገልገልን እንድንመርጥ በረከትህ ይድረሰን። አቡነ ኪሮስ ሆይ በዚህ በፍኖተ ኤማሁስ ጉዞአችን ላይ ለሰዎች ሁሉ ፍቅርን የምንሰጥ፣ ሰውን ከራሳችን በላይ የምናከብር፣ በትሕትናም የሰውን ሁሉ ድካም የምንታገስ አድርገን። በትሕትና ውስጥ የሚገኘውን ሰላምና ረድኤት እንድንቀምስ አእምሯችንን አብራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእኔ ተማሩ እንዳለ አንተም የእርሱን ፈለግ ተከትለ በትሕትና ከብረሃልና እኛንም ያንኑ መንገድ ምራን። ጻድቁ አባት ሆይ ዕውቀታችን ሀብታችንም ሆነ መንፈሳዊ አገልግሎታችን ለኩራት ምክንያት እንዳይሆንብን እርዳን። ይልቁንም የማንጠቅም ባሪያዎች ነን ብለን በፈጣሪ ፊት እንድንቆም በትሕትና አጽናን። በልባችን ውስጥ ያለውን የትዕቢት ግንብ በምልጃ አፍርሰ የፍቅርና የትሕትና ማደሪያ አድርገን። አባታችን አቡነ ኪሮስ ሆይ ዓለምንና ምኞቷን በፈቃድ ንቀ በቅድስና በንጽህና ተጋድለ የክብርን አክሊል የተቀዳጀ ታላቅ ጻድቅ ሆይ እኛ ደካማ ልጆች ከኃጢአት ማዕበል እንድንወጣ በምልጃ ኃይል ስጠን። ንጹሕ አባት ሆይ በዓይን አምሮት በሥጋ ፍላጎትና በልብ ክፋት ተሸንፈን ከፈጣሪያችን እንዳንርቅ ጠብቀን። የጠላት ዲያብሎስ ወጥመድ በፊታችን በተዘረጋ ጊዜ በጸሎት ሰይፍ በጣት አውጣን። ኃጢአት ለነፍሳችን ሞት ለሥጋችን ውርደት መሆኑን አስተውለን በንስሐ እንድንታደስ ወደ በጎ ምግባር እንድንመለስ አማልደን።
አቡነ ኪሮስ ሆይ እንዳንተ በበረሃ ባንቀመጥም በዚህ በክፉ ዓለም መካከል ሆነን ልባችንን ለእግዚአብሔር መቅደስ አድርገን እንድንኖር እርዳን። የሚሳሳት ልብ፣ የሚሰንፍ አካል፣ የሚታለል አእምሮ እንዳይኖረን የመንፈስ ቅዱስን ጥበቃ ለምን አሰጠን። ከክፉ ጓደኝነት፣ ከማይጠቅም ወሬና ነፍስን ከሚያረክስ ተግባር ሁሉ እንድንርቅ የጽናትን መንፈስ አልብሰን። የምህረት አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ ሁልጊዜ በብርሃን ጎዳና እንድንጓዝ ጨለማ የሆነውን የኃጢአት ሥራ እንድንጸየፍ አድርገን። በትንሣኤው ብርሃን የጽድቅን በቃል ኪዳንህ የጠበቅከን ከኃጢአትም እስራት የተፈታን እንድንሆን በአምላክ ፊት ቆመ ጸልይልን። በደላችንን የሚያጥብ ንስሐን፣ ሕይወታችንን የሚቀይር እውነተኛ ፍቅርን አሰጠን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ የአጋንንትን ሰራዊት ድል የነሳ የጨለማውን ገዥ ያሳፈርክና የሰይጣንን ወጥመድ በጸሎት ኃይል የበጣጠስ ብርቱ አባት ሆይ እኛን ደካማ ልጆችህን ከክፉ መናፍስት ጥቃት በምልጃ ጠብቀን። ባለሟልነት የጸና አባት ሆይ በቤታችን በሥራችንና በሕይወታችን ላይ የሚቃጣውን የክፉ መናፍስትን ቀስት ሁሉ በቃል ኪዳን ጋሻ መክትልን። በሕልምም ይሁን በውን በሐሳብም ይሁን በሰው በኩል የሚመጣውን የጠላትን ተንኮል በእግዚአብሔር ኃይል አጥፋልን። ልባችን በፍርሃት እንዳይናወጥ፣ መንፈሳችን በጥርጣሬና በጭንቀት እንዳይዋጥ አንተ ጠባቂያችን ሁን። አቡነ ኪሮስ ሆይ የቤታችን መቃን የልባችንን ደጅ በምልጃ አትምልን። የጥላቻ፣ የዝሙት፣ የክፋትና የአመፅ መናፍስትን ወደ እኛ እንዳይቀርቡ በጸሎት እሳት አባርልን። አንተ በበረሃ አጋንንትን ድል እንደነሳ እኛም በዚህ ዓለም በፈተና በበዛበት ዘመን በሃይማኖት ጸንተን የጠላትን ኃይል የምንረግጥበትን ብርታትን ከልዑል እግዚአብሔር ዘንድ አማልደህ ሰጠን። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ ሁልጊዜ በመንፈሳዊ ሰላም እንድንኖር የሰይጣን መሳለቂያ እንዳንሆን በብርሃን መላእክት ጥበቃም እንድንከበብ እርዳን። የጻድቅ ሰው ጸሎት ኃይል አላትና ያንተ ጸሎት ለእኛ ከክፉ ሁሉ መጠበቂያ ይሆንልን። አባታችን አቡነ ኪሮስ ሆይ ፍቅረ እግዚአብሔርን አስቀድመ ፍቅረ ሰብን ገንዘብ አድርገ ራስህን ዝቅ በማድረግ የሰማያዊውን ንጉሥ ልብ ደስ ያሰኘ አባት ሆይ እኛንም በልባችን ውስጥ ፍቅርና ትሕትናን ታኖርብን ዘንድ እንለምንሃለን። የፍቅር መምህር ሆይ ጥላቻ በሰፈነበት ልባችን ውስጥ የፍቅርን ዘር ዝራብን። በሰው ላይ ከመፍረድ ሰውን ከመናቅና ቂም ከመያዝ ነፃ አውጣን። እንደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችንን የምንወድበትን ለበደሉን ይቅርታን የምናደርግበትና ለተቸገሩት የምንራራበትን ያን ትልቅ ልብ አማልደህ ሰጠን። የትሕትና ምሰሶ ሆይ ትዕቢት ከእግዚአብሔር መንገድ እንደሚያወጣ እናውቃለንና እንዳንተ በትሕትና ጎንበስ ብለን የሰውን ድካም የምንታገስ አድርገን። በትሕትና ውስጥ ያለውን ሰላም፣ ዝምታ ውስጥ ያለውን በረከት እንድናውቅ እርዳን። የምናደርገው በጎ ነገር ሁሉ ለክብር ሳይሆን ለእግዚአብሔር ምስጋና እንዲሆን ልባችንን በትሕትና አትመው። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ቤተሰቦች መካከል የማይጠፋ ፍቅርን፣ የማይናወጥ አንድነትና የጠነከረ ትሕትናን አኖር። እርስ በርሳችን የምንከባበርበት፣ አንዱ ለሌላው የሚጸልይበትና በቅንነት የምንኖርበትን ጸጋን ከልዑል እግዚአብሔር ዘንድ ለምነህ አሰጠን። ፍቅር የሌለው ጸሎት፣ ትሕትና የሌለው ተጋድሎ ከንቱ ነውና እኛ ግን በእውነተኛ ፍቅርና በትሕትና አጽንተ ለሰማያዊ ቤት አብቃን። አባታችን አቡነ ኪሮስ ሆይ በታላቅ ተጋድሎ ውስጥ 70 ዓመታት ሙሉ ረሃቡን፣ ጥሙን፣ ቁሩንና ሐሩሩን በትዕግሥት የታገስክ የመከራን ጽዋ በመንፈሳዊ ጽናት የጨለጥክ የትዕግሥት ተራራ ሆይ
እኛን ደካማ ልጆችህን በመከራችን ጊዜ ትዕግስትን እንድንሰንቅ በምልጃህ አግዘን። የጽናት አባት ሆይ በሕይወታችን ውስጥ የፈተና ማዕበል ሲነሳብን ተስፋ የመቁረጡም ጨለማ ሲጋርድብንና ለምን የሚል ጥያቄ በልባችን ሲመላለስ አንተ በበረሃ የነበረህን ያን ጽኑ ትዕግስትን አስታውሰን። መከራ ለክብር ፈተና ደግሞ ለእድገት መሆኑን አውቀን በፈጣሪያችን ላይ ሳናጉረመርም ፈቃድ ይሁን ብለን እንድንቆም ኃይልን አማልደን። አቡነ ኪሮስ ሆይ ብዙዎቻችን በበሽታ በዕዳ በሥራ ማጣትና በሰው ወሬ ተከበን እንጨነቃለን። በእነዚህ ሁሉ መከራዎች መካከል ግን ድል አድራጊዎች እንድንሆን አንተ ጠባቂያችን ሆን። ትዕግስት የሌለው ሰው እንደማይከበር እናውቃለን። እንደ ሰማዕታት ጽናትን፣ እንደ ጻድቃን ትዕግስትን በልባችን ውስጥ አኑር። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ጉዟችን ላይ የሚገጥሙንን መሰናክሎችን ሁሉ በትዕግስት እንድንሻገር እርዳን። ከመከራው ይልቅ የሚያድነውን ጌታን፣ ከፈተናው ይልቅ የሚመጣውን ክብርን እንድናይ አይነ ልቦናችንን አብራለን። በትዕግስታችን ነፍሳችንን እንድናድን በፈተና መካከል ሆነን እግዚአብሔርን እንድናመሰግን የአንተ ጸሎት አይለየን። አባታችን አቡነ ኪሮስ ሆይ በቃል ኪዳን ለምነ ለተጨነቁት ረፍትን ላጡት በረከትን የምታሰጥ ሩሩህ አባት ሆይ ዛሬ በቤታችንና በቤተሰባችን ላይ ሰላምና በረከትን ታኖርብን ዘንድ በፈጣሪ ፊት ቆመ ማልድልን። የበረከት አባት ሆይ እንደ ኤልያስ ጋን በቤታችን በረከት እንዳይጠፋ እንደ አብርሃም ቤት እንግዳ ተቀባይና የፍቅር ማደሪያ እንድንሆን በጸሎት እርዳን። በስራችን ላይ ስኬትን፣ በቤታችን ውስጥ ጥጋብና በኑሯችን ላይ መረጋጋትን አውርድልን። ከጥል ከክርክርና ቤተሰብን ከሚከፋፍል የክፋት መንፈስ ሁሉ አንተ ጠብቀን። አቡነ ኪሮስ ሆይ ልጆቻችን በስነ ምግባርና በሃይማኖት እንዲያድጉ፣ በትዳራችን ውስጥ መከባበርና መዋደድ እንዲነግስ፣ በወላጆቻችንም ላይ ጤናና ረጅም ዕድሜ እንዲኖር ጌታን ለምንልን። በቤታችን ውስጥ ጨለማ ገብቶ ሰላማችንን እንዳይሰርቅ አንተ የብርሃን አባት በጸሎትህ እንደ አጥር ሆነ ክበበን። ጻድቁ አባት ሆይ በዚህ በፍኖተ ኤማሁስ ትልቅ ቤተሰብ ውስጥም ሰላምህን አዝንብ። ቃለ እግዚአብሔርን የምንሰማበት ብቻ ሳይሆን ፍቅርና አንድነትን የሚጸናበት ማኅበር አድርግልን። በቤታችን የሚታየ ሆነ የማይታየ ጉድለት ሁሉ በቃል ኪዳን ይሞላ። ሐዘኑ በደስታ እጦቱ በብልጽግና ሚተካ። አባታችን አቡነ ኪሮስ ሆይ ዓለምን ድል የነሳ በብቸኝነትና በበረሃ መኖሪያ ሰላምን ከፈጣሪ ያገኘ የጭንቀትና የፍርሃትን ጦር የማይበግር አባት ሆይ ዛሬ በፍርሃትና በጭንቀት ለታሰረች ነፍሳችን የሰላምን በር ክፈትልን። የመጽናናት አባት ሆይ ስለ ነገው ሕይወታችን፣ ስለ ልጆቻችን፣ ስለ ጤናችንና ስለ ሀገራችን ሰላም በልባችን የሚመላለሰውን የሚረብሽ ሐሳብ በጸሎት ጸጥ አድርግልን። አትፍሩ የሚለውን የጌታን ቃል በተግባር የኖርክ አባት ነህና እኛንም ከድንገተኛ ድንጋጤ ከማይጨበጥ ፍርሃትና ነፍስን ከሚያደክም ጭንቀት በቃል ኪዳን አድነን። አቡነ ኪሮስ ሆይ ዲያብሎስ በጭንቀትና በጥርጣሬ ውስጥ ሆኖ አእምሯችንን እንዳይሰርቀው ጠብቅልን። ሰላምህን እንደ ወንዝ በልባችን አፍስስ። ባለንበት እንድንረጋ በሄድንበትም በራስ መተማመንና በእግዚአብሔር ረዳትነት እንድንመላለስ ኃይልን አማልደን። የጭንቀት ጨለማ ሲከብን አንተ የብርሃን አባት ሆነ አብራለን። የሰላም መገኛ እግዚአብሔርን በሕይወት ሁሉ ያገለግልክ አባታችን አቡነ ኪሮስ ሆይ ዛሬ እኛ ልጆች በቤታችን ውስጥ ሰላም እንዲሰፍን፣ መግባባት እንዲነግስና የፍቅር አንድነት እንዲጸና ወደ አንተ እንጮኻለን። ክፉ ጠላት ሰይጣን በቤተሰባችን መካከል የሚዘራውን የጥል የጭቅጭቅና የመለያየት መንፈስ በጸሎት ኃይል አስወግድልን።
ቅዱስ አባት ሆይ ባልና ሚስት በፍቅር እንዲኖሩ፣ ወላጆችና ልጆች በመግባባት እንዲመላለሱ፣ ወንድሞችና እህቶችም በአንድነት እንዲጸኑ በጌታ ፊት ማልደን። በቤታችን ውስጥ ያለው አለመግባባት ይወገድ፣ ኩርፊያና ቂም በይቅርታ ይተካ። አንተ በባህታዊነት በሰላም እንድኖርክ የእኛም ቤት በቅዱሳን መላእክት ጥበቃ ተከቦ የሰላም ማደሪያ ይሆን ዘንድ አማላጅነት አይለየን። ብሩህ አባት ሆይ በቤታችን ውስጥ ትሕትናን ዝራ። አንዱ ለሌላው የሚታዘዝበትን፣ አንዱ ሌላውን የሚያከብርበትና በችግር ጊዜ የሚረዳዳበትን ያን ድንቅ መንፈሳዊ ፍቅር አድለን። የምላስ መሳሳትን፣ የሐሳብ መለያየትን፣ የልብ መራራቅን ከቤታችን አርቅልን። እንደ ኖህ መርከብ ቤታችንን የድህነትና የሰላም ቦታም ይሁን። አባታችን አቡነ ኪሮስ ሆይ ስምህን ለሚጠራ ምሕረትን አድርጋለሁ ብሎ ጌታ በገባል ቃል ኪዳን መሰረት ዛሬም በቤታችን ላይ የተጋረጠውን የፈተና ደመና በተነ፣ የሰላሙን ፀሐይ አውጣ። በጠረጴዛችን ዙሪያ በረከት፣ በውስጣችንም ደስታ እንዲሞላ በቅዱስ ዙፋኑ ፊት ለምንልን። የአንተ ጸሎትና በረከት ዘወትር በቤታችንና በቤተሰባችን ላይ ለዘላለሙም ጸንቶ ይኑር። የሰላም መጋቢ የጽናት መምህር አባታችን አቡነ ኪሮስ ሆይ በብሕትውና ሕይወት በታላቁ በረሃ ውስጥ ብቻህን ስትጋደል የጨለማው ኃይል ሊያስፈራ ሲመጣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው በሚል ጽኑ እምነት ድል የነሳ አባትነ። ዛሬኛ ልጆች በዓለማዊ ኑሮ ግርግር፣ በነገው ተስፋ ማጣትና በልዩ ልዩ ጭንቀቶች ተከበን ወደ አንተ እንጮኻለን። ቅዱስ አባት ሆይ ልባችንን የሚረብሸውን ፍርሃት አስወግድልን። ስለ ኑሯችን፣ ስለ ጤናችንና ስለ ወደፊት ሕይወታችን የምንጨነቅበትን ደካማ መንፈስ በአባትነት ፈውስልን። ልባችሁ አይታወክ ያለውን የጌታን ድምፅ እንድንሰማ በውስጣችንም ሰማያዊ ሰላም እንዲነግስ በጌታ ፊት ማልደን። በሌሊት ከሚመጣ ድንጋጤ፣ በቀንም ከሚከተል ጭንቀት በቃል ኪዳን ጥላ ከልለን። ብሩህ አባት ሆይ ከጭንቀታችን እረፍት፣ ለፍርሃታችንም መጽናኛ ሁነን። ሰላም አጥተው ለሚባዝኑ፣ በድብርትና በሐሳብ ለታሰሩ፣ በመንፈስ ጭንቀት ለሚሰቃዩ ልጆች ሁሉ ነፃነትን ለምን። አንተ በመከራ ውስጥ ሆነ ለዓለም ሰላም እንደጸለይክ ለእኛም በዚህ በፈተና ዘመን የምናልፍበትን የረጋ መንፈስና የጸናን ልቦና አድልን። አባታችን አቡነ ኪሮስ ሆይ ስምህን የጠራውን በመታሰቢያ የተማጸነውን ከመከራ አድነዋለሁ ብሎ ጌታ በገባል ቃል መሰረት ዛሬም በልባችን ላይ የሰፈነውን የፍርሃት ሰንሰለት በጥስልን። እምነታችን ከጭንቀታችን በላይ እንዲገዝፍ፣ ተስፋችንም ከፈተናችን በላይ እንዲበራ በቅዱስ ዙፋኑ ፊት ስለኛ ተማጸን። በአንተ ምልጃና ጸሎት ከፍርሃት ነፃ ወጥተን በሰላምና በደስታ ፈጣሪያችንን እንድናመሰግን አግዘን። የአንተ ረድኤት፣ የጌታ ቸርነትና የድንግል ማርያም አማላጅነት እስከ ዘላለም ከእኛ ጋር ይሆን። የጽናት ምሰሶ፣ የቅዱሳን መመኪያ አባታችን አቡነ ኪሮስ ሆይ በምድረ በዳ ብቻን ስትጋደል፣ ረሃብና ጥሙም ሲጸናብህ፣ የሥጋ ድካምና የሰይጣን ውጊያ ሲበረታብህ፣ በፍጹም ተስፋ ለመቁረጥ ፈጣሪን ደስ ያሰኘ አባትነ። ዛሬ እኛ ልጆች በመከራ ማዕበል ስንናውጥ፣ የሕይወት ሸክም ሲከብደንና ነገን ለማየት ተስፋ ስናጣ ወደ አንተ እንጮኻለን። ቅዱስ አባት ሆይ በመከራችን ጊዜ ተስፋ እንዳንቆርጥ በጌታ ፊት ማልደን። ከእግዚአብሔር ጋር ለሚኖር ሁሉ የማይቻል ነገር የለም የሚለውን ጽኑ እምነት በልባችን ውስጥ አኑርልን። ጨለማው ሲበረታብን የብርሃን ወጋገን፣ መንገዱ ሲጠፋብን መሪ፣ በልባችንም ሲዝል ደጋፊ ሁነን። አንተ ለ70 ዓመታት በታላቅ ብሕትውና የጸናህበት ያ ድንቅ መንፈስ በእኛም ላይ ይደር።
ብሩህ አባት ሆይ ተስፋ መቁረጥ የሰይጣን ወጥመድ ነውና ከዚህ የጥፋት ደመና ማውጣን። በህመም በዕዳ በሰው መናቅና በልዩ ልዩ ችግር ውስጥ ሆነው ሞትን ለሚመኙ ተስፋ ለቆረጡ ልጆች ሁሉ የሰማያዊ መጽናናትህን ጸጋ ለምንልን። መከራው ለክብር እንደሆነ ከደመናው ጀርባም ብሩህ ፀሐይ እንዳለች የምናይበትን የመንፈስ ዓይን ስጠን። አቡነ ኪሮስ ሆይ ስምህን የጠራውን በመከራውም ጊዜ የተማጸነውን እሰማዋለሁ ብሎ ጌታ በገባልን ቃል ኪዳን መሰረት ዛሬም በጭንቀታችን ቀን ፈጥነ ድረስልን። እምነታችንን የሚፈታተኑ መሰናክሎችን ሁሉ በጸሎት አርቅልን። ድል የምንነሳበትንም ኃይል ከልዑል እግዚአብሔር ዘንድ አምጣልን። በአንተ ምልጃ ተስፋችን ታድሶ በትዕግስት ጸንተን የመከራውን ጊዜ በድል እንድንወጣ አግዘን። የአንተ ጸሎት ትዕግስትና በረከት ለዘላለሙ ከኛ ጋር ይሁን። የእግዚአብሔር ባለሟል የቅዱሳን መመኪያ አባታችን አቡነ ኪሮስ ሆይ በምድራዊ ሕይወት በጸጋ ላይ ጸጋን ተቀብለ በቅድስናህም መላእክትን ያስደሰትክ ጻድቅ አባት ነ። ዛሬ እኛ ልጆች በረድኤት ጥላ ስር ተጠልለን በጸጋ ሁልጊዜ ትጠብቀን ዘንድ በጌታ ፊት ማልደን። ቅዱስ አባት ሆይ ከፈጣሪ ዘንድ ያገኘኸው ያ ድንቅ ጸጋ በቤታችንና በሕይወታችን ላይ ትረፍረፍ። በምንወጣበትና በምንገባበት መንገድ ሁሉ ጥበቃ አይለየን። የዓለም ፈተና በበዛብን የኑሮ ውጣ ውረድ በከበደንና መንፈሳዊ ጉልበታችን በደከመ ጊዜ በአባትነት እጅ ደግፈ ከመውደቅ አድነን። በጸጋ የታሸገ ሕይወት ካልባረከን በስተቀር በራሳችን ኃይል ምንም ልናደርግ አንችልምና ሁልጊዜም ረዳት ሁነን። ብሩህ አባት ሆይ በጸጋ ጠብቀን ሲባል ከክፉ መናፍስት ጥቃት፣ ከሰዎች ተንኮል፣ ከማይታወቅ መከራና ከድንገተኛ አደጋ እንድንርቅ ምልጃ አይለየን ማለት ነው። ልባችን በጸጋ ይሞላ፣ ንግግራችን በጸጋ ይጣፍጥ፣ ስራችንን በጸጋ ይባረክ። እንዳንተ በጽናት ቆመን በሃይማኖት ቀንተን የፈጣሪን ስም እያስቀደምን እንድንኖር ሰማያዊውን ኃይል ለምንልን። አቡነ ኪሮስ ሆይ ስምህን የጠራውን በረድኤቴ ጎበኘዋለሁ ብሎ ጌታ በገባል ቃል ኪዳን መሰረት ዛሬም በጸጋ አልብሰን። እኛ ኃጥአንና ደካሞች ብንሆንም አንተ ግን በፈጣሪ ፊት ባለ ሞገስና ባለሟልነት ማረን፣ ይቅርም በለን። ከመንፈሳዊ ሀብትም እንዳንርቅ አድርገን። በመጨረሻው ቀን በጸጋ ተከበን በምህረቱም ተጠብቀን መንግሥተ ሰማያትን ከሚወርሱት ከቅዱሳን ጋር ተደምረን ዘንድ በቅዱስ ዙፋኑ ፊት ማልድልን። የአንተ ጸሎት ጸጋና በረከት ለዘላለሙ ከኛ ጋር ትሆን። የሰማያዊው ኢየሩሳሌም ወራሽ የቅዱሳን መላእክት ወዳጅ አባታችን አቡነ ኪሮስ ሆይ አንተ በዚህ ምድር ላይ በነበርክበት ዘመን ስለ ሰማያዊው ክብር ብለ ዓለምን ንቀ በታላቅ ተጋድሎና በቅድስናም ኖረ። ዛሬ ከቅዱሳን ጋር በክብር ትኖራለ። እኛም ልጆች ከዚህ ስቃይና የንባ ዓለም አልፈን ካንተና ከቅዱሳን ጋር ዘላለማዊ ደስታን እንድናገኝ በጌታ ፊት ማልደን። ቅዱስ አባት ሆይ የነፍሳችን መጨረሻ እንዲያምር የሕይወታችንን መደምደሚያ በመንግሥተ ሰማያት እንዲሆን አማላጅነት አይለየን። በዚህ ዓለም ስንኖር በሃይማኖት ጸንተን በትሕትና ማጊጠንና በፍቅር ታጅበን እንድንጓዝ እርዳን። የነፍሳችን መስኮቶች ወደ ሰማያዊ ቤት እንዲመለከቱ ልባችንም ምድራዊውን ሳይሆን ሰማያዊውን ክብር እንዲናፍቅ በጸሎት አበርታን። ብሩህ አባት ሆይ ሞት ሲመጣ ተዘጋጅተን እንድንገኝ በነፍስ ግዳጃችንም ቀን ቅዱሳን መላእክት እንዲቀበሉን ለምንልን። በጌታ ፊት ስንቆም እናንተ አባቴ ቡሩካን ተብለው በቀኝ ከሚቆሙት ከነቢያት፣ ከሐዋርያት፣ ከሰማዕታትና ከጻድቃን ጋር እንድንኖር መልጃም ጋሻ ይሁንን። ያ አንተ የምትኖርበት ሐዘንና ለቅሶ የሌለበት
የዘላለም ብርሃንና ምስጋና የሞላበት ደስታ ለእኛ የሚተርፈን ዘንድ በቅዱስ ዙፋኑ ፊት ለምንልን። አቡነ ኪሮስ ሆይ ስምህን የጠራውን በቃል ኪዳን የተማጸነውን ከመንግሥተ ሰማያት አላስቀረውም ብሎ ጌታ በገባል ቃል ኪዳን መሰረት ዛሬም በደካማ ሕይወታችን ላይ በረከትን አፍስስ። ከኃጢአት በንስሐ ታጥበን በቅድስናም ተጉዘን በመጨረሻው ቀን ካንተ ጋር በደስታ እንድንገናኝ የአባትነት እርዳታ አይለየን። የአባታችን የአቡነ ኪሮስ ጸሎትና በረከት የድንግል ማርያም አማላጅነትና የጌታም ቸርነት ሁላችንንም ለዘላለሙ ደስታ ያብቃን። የእግዚአብሔር ባለሟል የኢትዮጵያና የዓለም ሁሉ ብርሃን የሆንክ አባታችን አቡነ ኪሮስ ሆይ ዛሬና ነገ በሕይወታችን ዘመን ሁሉ በመልጃ ከእኛ ጋር ትሆን ዘንድ በታላቅ ትሕትና እንማጸናሃለን። መንገዳችንን ስንጀምር መሪ፣ ስንጨርስ ረዳት፣ በቤታችን ውስጥ ጠባቂ ሁነን። ቅዱስ አባት ሆይ በሄድንበት ሁሉ ያንተ የጸሎት መዓዛ አይለየን። በስራችን፣ በትምህርታችን፣ በጤናችንና በቤተሰባችንም ዙሪያ ያንተ አማላጅነት እንደ ታላቅ አጥር ይክበበን። ክፉ ጠላት ሰይጣን በእኛ ላይ የሚያሴረውንም ተንኮል ሁሉ በቃል ኪዳን ሰይፍ በጥስልን። እኛ ባላሰብነውና ባልገመትነው ሰዓት የሚመጣው መከራን ሁሉ አንተ በምልጃህ ርቅልን። ብሩህ አባት ሆይ በደስታችን ጊዜ የምስጋና መሪ፣ በሐዘናችን ጊዜ የመጽናናት ምንጭ ሁነን። እምነታችን እንዳይደክም፣ ተስፋችንን እንዳንቆርጥ፣ ፍቅራችንም እንዳይቀዘቅዝ ሁልጊዜም በመንፈሳዊ ኃይል አጽናን። ስምህን የጠራውን እምርልሃለሁ ብሎ ጌታ ቃል ገብቶልሃልና እኛንም ኃጣን ልጆችህን በቃል ኪዳን ጥላ ስር ደብቀን። አቡነ ኪሮስ ሆይ ከእኛ ጋር ሆን ስንል በጸሎታችን ውስጥ ተገኝ፣ በጭንቀታችን ውስጥ ድረስልን፣ በንስሐ ሕይወታችን ውስጥ አበርታን ማለታችን ነው። በምድራዊ ሕይወታችን መጨረሻም ነፍሳችንን ለፈጣሪ በሰላም እንድታስረክብልን የአባትነት ምልጃ አይለየን። የአንተ ጸሎትና በረከት የድንግል ማርያም አማላጅነትና የልዑል እግዚአብሔር ቸርነት ሁልጊዜም ከእኛ ጋር ይሆን። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እስካሁን ድረስ ከጻድቁ አባታችን ከአቡነ ኪሮስ ድንቅ ጸሎትና ምልጃ ጋር አብረን ቆይተናል። ይህ ጸሎት በቤታችሁ ሰላምን፣ በልባችሁ እረፍትን፣ በሕይወታችሁም ድል እንዲያመጣላቸው የዘወትር ምኞታችን ነው። ጻድቁ አባታችን በ70 ዓመታት ገድላቸውና በትዕግስታቸው ከፈጣሪ ዘንድ የተቀበሉት ቃል ኪዳን ዛሬም ለእኛ ጋሻና መከታ ይሁነን። በጭንቀታችን ጊዜ ደራሽ፣ በፈተናችን ጊዜ አጽናኝ፣ በጸሎታችንም ጊዜ አማላጅ ሆነው ከእኛ ጋር ይቆዩ። ይህንን መንፈሳዊ ማዕድ ለሌሎችም እንዲደርስ ላይክና ሼር በማድረግ የበረከቱ ተካፋይ እንዲሆኑ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤው ብርሃን በልባችሁ ይብራ። የአባታችን የአቡነ ኪሮስ ጸሎትና በረከት አይለያችሁ። በቀጣዩ መንፈሳዊ ቪዲዮ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።